ክፈች። እውነት ነው። ክፈች ማለት ይስከይ ይስከይ ማለት ትሪቱን ሲበቃል ማለት ሱመያ ነጃለት ባይ ነጃለት ሱመያ በተወነ ከነንደለጉን በርባቱ ሱመያ አድርጌ ጅራ በቃ እንደሮ ሲጃለ ባይ ተከስ ሲጃለ ዳቢቲ በቃ ሱመያ ገራ ነው ያትጅርቲ ከናፉ እንፈኖ ሰይዱ በቃ በርባቱ ዋነ ከባጀት ዋንኪ ሀሶ ጅሩ ሲገለ አተም ድሩመ ራዩና ሱበት ቱርቴሞ ሱመያ ፊ ሰይዱ ሲጃለ ዳክን ምትቆ ሲጃለ ደገሩ ሱመያ ዳፍንጀ እትኒ ሲጃለ ዳ ሱመያ ሱመያ ከሚያል ገባም በቃ ቱራፊ yoo sumayyaan kasii hayyamtu taate ishi jettee sumayyaa si hayyamtu taate an sumayyaa irratti እዛ ጀግና የመዳም ቅመም ባቶኝ እንደው ይቆጨኝ ነበር። እኛ የመዳም ቅመሞች እኮ ማንን ማሻአላ ተባረከላ የጓደኛዬን ባል አላገባም። ምን አይነት ስብዕና እንዳላት አላህ ይጨምርልሽ። ዛሬ ሰው ለገንዘብ ብሎ አይኑን ጮፍኖ ጉርጓር በሚገባበት ሰዓት እንደዚህ አይነት ስብዕና ያውም ሰይድ ላግባሽ ብሎ ጠይቆሽ የጓደኛዬን ባል አላገባም። ጀግና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱን ጀዛከላህ ኸይር ጀዛ ባላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ ፈን የሆነ ቪዲዮ ይዤላችሁ መጥቻለሁ። ወላሂ ነው የምላችሁ ርዕሱ ላይ አይቼ እኔ ምን እንደምላችሁ አላቅምና ያው ሴት ናችሁ ይገባችኋል የሴት ነገርና ምን ያህል ነው ሱመያ እባክሽ አታግቢ ብላ አልቅሳ ድረስ ለምናታለች ብሏል። እንግዲህ ዛሬ ሰኢድና ትወደዋለች። እውነቷን ነው። ብዙ መስዋዕት ተከፋፍለዋል። በጣም ነው የሚወዳት። እንደ የአረብ ኑሮ ነው ሱመያ የምትኖረው ከሰኢድ ጋርና እንደዛ አይነት ኑሮ እንኳን አይደለም የተጎሳቆለ ኑሮ እንኳን ሰው ነው እየኖረ ይፈላለጋል ማለት ነው። ምን ዋናው ነገር ምንድነው? በመሀላቸው ፍቅር አለ፣ መዋደድ አለ። በዛ ላይ ተዋልደዋል። እኔ የሆነች ልጅ ትዝ ብላኝ የሆነ ኬንያዊ ነው ናይጄሪያዊ በትክክለኛው ፕራንክ ሳይሆን ሚስት ሊያገባ ቀለበት ሊያረግላት ሲል ጓደኛዋ ጋር መታ እኔ ሰርፕራይዝ ነው ሊያረጋት ማለት ነው ለጓደኛዋ ነግሮ ከዛ አሁንም እጇን ሰጧለች። ደስታ ነው እንግዲህ ማለት ነው። ታነሳለች፣ ትዘረጋለች፣ ታነሳለች፣ ትዘረጋለች፣ ታነሳለች እና እሷ በቃ የምትይዘው የምትጨብጠው አታ ነው ማለት ነው። እና በኋላ ላይ በጣም ትግስቱ አለቀና የጓደኛዋ እጅ ጎተት አደረገና ቀለበቱን አድርጎ ጓደኛዋን ይዞ ሄደ። ይቺኛዋን ጥሎ ማለት ነው። ያ እንትን ነው ትዝ ያለኝ ልጅ እሷ እጇን ትዘረጋና ትመልሳለች እና መጨረሻ ላይ ግን በጣም ነው እኔ እንጃ ደስ አለኝ ስላልተቀበለችው ማለት ነው። ሰኢድዬ አንተም ሰው ልጅ በ10 በ20 አመት ውስጥ አንድ ሚስት ማግባት እያቃተው ነው። ቁርሱን በልቶ ምሳይ የማይደግም ህዝብ ሞልቷልና አንተ በአመት 2 ጊዜ ቅልጥ ባለ ሰርግ ልታገባ ድጋሚ ሚስት ከዛ ልጆችህን ይዛ አገር ለአገር ሰፈር ለሰፈር እየተሰቃየች የምታጠባ እናት በዛ ላይና ያውም እኔ ምን እንደምላችሁ አላቅም። ሱመያ ጀግና ናት። ጀግና እቺን የመሰለች ሚስት ጥለክ ሌላ ውርጋጦችን እየሰበሰብክ ከምትጃጃል ሱመያን እንደው አሁንም ድጋሚ ከዛም በላይ የሚከፈለውን ዋጋ ከፍለክ ሱመያ ጋር ብትሆን አንደኛ እሷ ጋር ሆነክ በፍቅር እሷ ፈቅዳለክ እሷ ጋር በፍቅር ስትሆኑ ነገሮች ሁሉ ይሳኩልሃል። አንተ የምትሄደው መንገድ ደግሞ ከእስልምና ያፈነገጠ ነጮችን ልምሰል እያልክ የምትጃጃለው ማለት ነው። ነጮችን ልምሰል እንደ ነጮቹ በአደባባይ ተንበርክኬ ታገቢኛለች ጥያቄ ያሐኪ ይሄ የሙስሊም ስለ ምግባር አይደለም። ከሸሪያው ያፈነገጠ ውርጋጥ የሆነ ነው። አሁን ባለፈው አርግዣለሁ በያት ለጓደኛሽ ብለክ ነግረሃት ፕራንክ አደረጋችሁ። ይሄን ያህል እንግዲህ ልጅቷ ያቺኛዋ ልጅ ምንድነው ያለችው? እንዴት ልጁን ታስወርጃለሽ? አታስወርጂ ትልሻለች። እስቲ እንወቅ ብሎ ፕራንክ አደረገች ጓደኛዋ ማለት ነው። ሮዛ ራሱ ጓደኛዋን በራሷ ቻናል ላይ ከዛ ያቺ ጓደኛዋ በጣም ስለምትወዳት
እንዴት ልጅ ያሌለ አባት ሀራም የሆነ ልጅ ትወልጃለሽ? ልጁንማ ማስወጣት አለብሽ፣ ሀላል አይደለም አለቻት። የሰይድ እኮ ነው ስትላት በጣም ነው ያዘነችው፣ በጥፊ እስከ ማለት ድረስ ማለት ነው። ግን መጨረሻ ላይ ፕራንክ ነው ብለው ሲሏት አለቀሰች። እንዴት በእንደዚህ ያን ነገር ትቀልዳላችሁ? በጣም ያማል እውነት። ዲን ላለው ሰው እውነት ስለ እስልምና አህላቅ ያለው ሰው ትክክለኛ ሙስሊም የሆነ ሰው እውነት ይሄ ከአንድ ሙስሊም አንደበት ሲወጣ ቃሉ በጣም ነው የሚያመው። የመሬት ላይ ወርዶ ነገሩ ተደርጎ ሳይሆን ቃሉ በጣም ያማል። ያለ ኒካ ልጅ አረገዘች። በዛ ላይ እንዴት ነው የምታስቡት? ከአንድ ሙስሊም ከሆነ ሲጀመር እንደዚህ አይነት ነገር ፕራንክ አይደረግም። አልሐምዱሊላህ ረብል ዓለሚን ሁሉም ነገር እኛ አላህ ሱብሓነሁ ወተዓላ የደነገገልን ቁርአን ያወረደልን አለ። አንተ በትክክለኛው መንገድ ቤተሰቦቿን ጠይቀ ከፈቀዱልህ ከዛ በኋላ ኒካ ነው የሚባለው። ይሄ ፖርፖዝ ምናምን በየመንገዱ እየተጃጃሉ የትኛው ሸሪያ ነው ተንበርከክ ያለክ? ማን ስገድ አለክ? አንተ ተንበርክከህ ጣትሽን አምጪና ቀለበት ደግ አረገች። ባለፈውም እንደዚህ ብለህ ነው አዩን በአደባባይ ላይ አምጪ ጣትሽን ቀለበት ላርግልሽ ታገብኛለህ ብለህ ነው እዛ በአደባባይ ጥፊ ቀምሰክ ድረክ። ይኸው ውርደትህ ከዓመት ሙሉ ይኸው እስከ አንተ ላይ ያልወረደው ማለት ነው። እስከ ዛሬ ድረስ ህይወትክ ሁሉ ምስቅልቅል ያደረገው የዛች ቀን ተንበርክከ ታገብኛለህ ያልካት አንድ ቃሏ ናት። የአንድ ቀን ጉድ የ9 ቀን መዘዝ ያመጣል ያሉት የዛን ቀን ስህተት ነው። እንግዲህ ዛሬ ይኸው አመት አለፈ እኮ። ልጅህንም ሚስትህንም ስንት ብር ነው የጨረስከው? የመን ስትመላለስ ስትመጣ ስትሄድ ጎንደር ወደዛ ወደ አዲስ የትና የት ገባክ? ያቺ ዋጋ ያስከፈለች ምንድነው? አላህን ያስቆጣሃት አንተ ተንበርክከክ በአደባባይ ሀላል ያልሆነውን ነገር ሀላል እያደረክ ስለሆነ። ለዛ ነው እኮ አላህ ደግሞ በህይወት ላይ ቅጣት ያመጣ። አንዳንድ ጊዜ የሆነ ነገር በህይወታችን ላይ ሲከሰት አላህ እኮ ካለበት ነገር ሊመልሰኝ ነው። ጀግና ናት ሮዛ። እውነት እሷ ጓደኛ ናት። እንደዚች እውነት የሱመያ ሁለቱም ጓደኞች እንደው አላህ ይጨምርላቸው። ወላሂ እንደዚህ አይነት ጓደኛ ጀግና መቼም የትም የማትገኝ ማለት ነው። ዛሬ እኮ እንደ አውራ ዶሮ ነው ዘላላው ላይ የምትወጣ ጓደኛዬ። ለምን የእህቷ ባል አይሆንም? ጓደኛ ትላላችሁ እንደ የእህቷን ባል የምትቀማ ስንታለች? የታናሽ ትሆን የታላቅ ትሆን የምትቀማ ማለት ነው። የወንድሟ እንኳን እሷ ሴት ስለሆነች ነው እንጂ መቼ ተዋለኛ ሰው እንደዛ። ግን በጣም ነው ያሳዘነችኝ። እንዴት ብዬ ከፈቀደችልኝ ነው ሱመያ ከፈቀደችልኝ። ወላሂ ምን አይነት ጥሩ ልጅ እንደሆነች አስባችሁታል? ምን አይነት እኔ እንጃ። አላህ ይጨምርላት። ወላሂ እኔ በጣም ነው ደስ ያለኝ። እሷ ከፈቀደችልኝ ነው። ሰይድ እኔ እወድሃለሁ፣ በጣም ነው የምወድክ፣ ግን ሱመያንም እወዳታለሁ። ሱመያና እኔ በጣም እንዋደር ነን። ይሄን ማድረግ አልችልም ማለች። በዛች በኮልታፋ አፏ ማለት ነው። እስቲ ብዙዎቻችሁ የጓደኛችሁ ባል ላይ የምትቋምጡት ባለትዳር ወንድ ላይ የምትቋምጡ ሰዎች ማለት ነው፣ እስቲ ከዚህ ተማሩ። እንደዚህ አይነት ስብዕና ልጅ አንድ ሰው ቤተሰቡን ይመስላል ጓደኛውን ይመስላል የሚባለው ነገር እኮ ትክክል ነው። እቺ ልጅ አስቡ። ሱመያ ጨዋ ናት። ጨዋ አብረው ይበሉ አብረው ይጠጡ ስለሆነ ሱመያን ጥሩ ልጅ ስለሆነች ነው እንጂ መጥፎን ሰው ብትሆን ኑሮ እኛ በሚዲያ ነው የምናውቃት፣ በአካል አናውቃትም። መጥፎ ሰው ብትሆን ኑሮ ወላሂ እቺ ልጅ እጇን አትነሳውም። ከሰይድ ቀለበቱን ነው የምታደርገው ማለት ነው። መቼም ቆርቆሮ አይደለም መጥቶ የሚያደርግላት። ግን ሱመያ ምን ያህል ጥሩ ሰው እንደሆነች፣ ምን ያህል የዋህ ሰው እንደሆነች፣ ለሰው ሟች እንደሆነች ራሱ በዚች ልጅ ያስታውቃል። ሱመያ መናገሯን አብሮ መኖርም አያስፈልግም። ወላሂ እንደዚህ አይነት ጓደኛ አላህ ለሁላችንም ይስጠን። ወላሂ ለሁሉም ሰው እንደዚህ ታማኝ አላህ እኛንም ደግሞ ታማኝ ያድርገን። ሰላም እስከ የመን ድረስ በባህር በመርከብ ተጉዛ ኢትዮጵያ እስከ መግባት ድረስ ህይወቷን ባህር ላይ ለሱመያ መስዋዕት አድርጋ የማታውቅበት ሀገር ለሱመያ ብላ ዋጋ ከፍላ እንደዚህ አይነት ጓደኛ የት ይገኛል? ዛሬ ጊዜ የሚቀጥፍ ብቻ ነው የበዛው፣ የሚያስመስል የሚዋሽ። እቺን ዓለም ትተን የምንሄድ አይመስለንም። ሁሉ ጊዜ ካለን ጋር አብረን የምንቀበር ነው የምንመስለው። አላህ ታማኝ ጓደኛ ያርጋር።